በዓለማችን ላይ አንዳንድ አዋፋት ከምናውቀው የተፈጥሮ ስርዓት ወጥተው ሙሉ በሙሉ ወደ ምናባዊ ዓለም የሚወስዱን ሲሆን እኛም ለዛሬ ከዳንሰኛው ወፍ አንስተን ሚስቱን እስከማይፈታው ታማኝ ወፍ ድረስ ልናስቃኛችሁ ነውና አብራችሁን ቆዩ። 14ኛ ኪንግ ቫልቸር። ጉዟችንን በመካከለኛውና ደቡብ አሜሪካ ሞቃታማ ደኖች ውስጥ እናደርግና ይህንን ተፈጥሮ በደማቅ ቀለሞቿ ሰብስባ የረጨችው የሚመስለውን ኪንግ ቫልቸር ወይንም የአሞራዎች ንጉሥ እያሉ የሚጠሩትን አሞራ እንመልከት። ይህ ወፍ ጭንቅላቱ ላባ ባይኖረውም ቆዳው ግን ቢጫ፣ ብርቱካናማ፣ ቀይና ሐምራዊ ቀለማትን ያቀላቀለ ሲሆን በኃይለኛውና በታጠፈው መንቁሩ ላይ ደግሞ ለየት ያለ እባጭ ነገር ይታያል። ታዲያ ወደ 6 ጫማ የሚጠጋው የክንፎቹ ስፋት በሰማይ ላይ ሲንሳፈፍ እጅግ ግርማ ሞገስን የሚያላብሱ ሲሆን በጠንካራዎቹ ምንቋሮቹ ደግሞ ከባባድ አደኖችን እንዲያድን ያስችለዋል። 13ኛ አቢሲኒያ ሆርንቢል። ከአሜሪካ የዝናብ ጫካዎች በመውጣት ወደ አፍሪካ ሰፊ ሳቫና ስንጓዝ ሌላ ለሳቫናው ጥበቃ የተቀጠረ የሚመስል ድንቅ ወፍ የምናገኝ ሲሆን ይህ የአቢሲኒያ ሆርንቢል እያሉ የሚጠሩት ወፍ ወደ 40 ኢንች የሚጠጋ ቁመትና ግዙፍ ጥቁር ምንቃር ያለው ቢሆንም ከሁሉ በላይ የሚስበው ግን በጉሮሮና በፊቱ ላይ ያሉት ደማቅ ሰማያዊና ቀይ ባዶ የቆዳ ንጣፎች ናቸው። በሕይወቱ አብዛኛውን ጊዜውን በሳቫናው ሳር ውስጥ እየተራመደ እንደ እባብ፣ ሸረሪት ያሉ ነፍሳትን በመፈለግ የሚያሳልፍ ሲሆን ከ2 ማይል ርቀት ላይም የሚሰማ ጥልቅ የሆነ ጎርናና ድምጽም አለው። 12ኛ ጃካና። ከደረቅ ሜዳዎች ወደ ረጠበው የውሃ አካላት ስንዞር ደግሞ የአፍሪካ ጃካና የተባለውን በውሃ ላይ የሚራመደው ወፍ የምናገኝ ሲሆን ደማቅ ሰማያዊ ምንቃርና የደረት ቀለም ያለው ይህ ወፍ እጅግ አስገራሚ የቤተሰባዊ መዋቅርና ስርዓት ያለው የወፍ አይነት ሲሆን ሴቷ ወፍ መጠኗ ትልቅና ብዙ የወንድ አጋሮችን በመያዝ ስትታወቅ፣ ወንዱ ደግሞ ጎጆ ከመገንባት ጀምሮ እንቁላሎችን እስከ ማቀፍና ልጆችን እስከ ማሳደግ ያሉትን የወላጅነት ግዴታዎች በሙሉ ብቻውን ይወጣል። ከዚህ በተጨማሪም አደጋ ሲመጣ ወንዱ ጫጩቶቹን በክንፎቹ ስር ደብቆ በውሃው ላይ እየሮጠ ያመልጣል። በውሃ ላይ የመረማመድ ጥበቡም እጅግ አስገራሚ ሲሆን እኩል የሚከፋፈሉት እጅግ ረጅም ጣቶቹ ይህንን ይከውናሉ። 11ኛ ሆአትዚን። በአንጻሩ በአማዞን ጫካዎች ውስጥ የሚኖረው ሆአትዚን የተባለው ወፍ በቀይ አይኖቹ ኮስተር ባለ መልኩና ለየት ባለ ሽታው ይታወቃል። ይህም በሆዱ ውስጥ ባሉ ባክቴሪያዎች ቅጠሎችን ስለሚሰበስብ ልዩ ሽታ ያለው ሲሆን ይበልጡኑ የሚያስገርመው ግን ጫጩቶቹ ክንፋቸው ላይ ጥፍር ያላቸው መሆኑ ነው። ይህም ጠላት ሲመጣ ጫጩቶቹ ወደ ውሃ ውስጥ ዘለው ከገቡ በኋላ በእነዚህ ጥፍሮቻቸው አማካኝነት እንደገና ዛፍ ላይ መውጣት ያስችላቸዋል። 10ኛ ካካፖ። ከአፍሪካ ምድር ወጣ ብለን ወደ ኒውዚላንድ ስንሄድ እንደ ጉጉት በምሽት የሚኖርና መብረር የማይችል ካካፖ የተባለ ግዙፍ በቀቀን እናገኛለን። ወደ 2 ጫማ ርዝመትና 9 ፓውንድ የሚመዝን ሲሆን አረንጓዴና ጥቁር ነጠብጣብ ላባዎቹ በኒውዚላንድ ደን ውስጥ ፍጹም መደበቂያቸውን ይፈጥራሉ። ካካፖ መብረር ስለማይችል በመሬት ላይ የሚራመድ ሲሆን እንደ ድመት ዛፍ ላይ ይወጣል። ወንዶቹም እስከ 3 ማይል የሚሰማ ጥልቅ የባስ ሙዚቃ ድምጽ ያሰማሉ። አሁን ላይ ይህ የዋህ ወፍ በዓለም ላይ ካሉ እጅግ ብርቅዬ አዋፍ አንዱ ሲሆን እያንዳንዱ ወፍ ጥበቃ የሚደረግለት ነው። 9ኛ ሪባን ቴልድ አስትራፒያ። በተመሳሳይ መልኩ በኒው ጊኒ ቀዝቃዛ ተራሮች ውስጥ የሚኖረው ይህ ሪባን ቴይልድ አስትራፒያ የተባለው ወፍ እንደ ምናባዊ ተረት አስገራሚ አፈጣጠር ያለው ሲሆን ወንዱ ወፍ ከሰውነቱ በ3 እጥፍ የሚረዝም 2 ነጭ የሐር ሪባን መሰል ረጅም ጭራዎች ሲኖሩት በቅርንጫፎች መካከል ሲበር ጭራው ውብ በሆነ መልኩ እየተወዛወዘ ሲከተለው ልክ በጫካው ውስጥ ያለ ሐር ይመስላል። 8ኛ ታካሄ።
ይህ ታካዬ የተባለው መብረር የማይችል የኒውዚላንድ ወፍ ደግሞ ሳይንቲስቶች ሙሉ በሙሉ ከምድር ጠፍቷል ብለው ካመኑ በኋላ በ1948 ተራሮች ላይ በድንገት የታየ ሲሆን ደማቅ ሰማያዊ አካልና ቀይ ግዙፍ ምንቃር ያለው ወፍ ሲሆን ይህ ወፍ ሳሮችን እንደ አትክልተኛ በጥንቃቄ እየቆረጠ የሚመገብ ሲሆን ዛሬም ድረስ ዝርያው እንዳይጠፋ ከፍተኛ ጥበቃ እየተደረገለት ይገኛል። እንደ ታካዬ ሁሉ መብረር የማይችለው ኪዊ የተባለው ሌላው የኒውዚላንድ ወፍ ደግሞ ረጅም ምንቃርና እንደ ፀጉር ያለ የላባ ስብስብ ያለው ሲሆን በሚያስደንቅ መልኩ ሴቷ ደግሞ የሰውነት ክብደቷን 20 በመቶ የሚያክል ግዙፍ እንቁላል የምትጥል አስደናቂ ወፍ ናት። 7ኛ ቢርደድ ቫልቸር። ይህ በአውሮፓና እስያ ተራሮች ላይ የሚኖረው ቢርደድ ቫልቸር የተባለ የወፍ ዝርያ ደግሞ የአጥንት ተመጋቢ ሲሆን ከምግቡ ከ70 እስከ 90 በመቶ የሚሆነው አጥንቶችን ነው የሚመገበው። ታዲያ አመጋገቡም ትላልቅ አጥንቶችን ወደ ሰማይ ይዞ በመብረር አለታማና ድንጋያማ ስፍራዎች ላይ በመጣል ከስክሶ የሚመገብ ሲሆን ደረቱንም በማዕድን የበለጸጉ አፈር ውስጥ በመለወስ ቀይ ቀለም እንዲኖረው ያደርጋል። 6ኛ ካጉ። ጉዟችንን ወደ ኒው ካሌዶኒያ ስናደርግ ደግሞ ሚስጥራዊ አዳኝ የሚመስለውን ይህን ካጉ የተባለውን ወፍ የምናገኝ ሲሆን ይህ ግራጫማ ሰማያዊ ላባ ያለውን ይህን ወፍ አደጋ ሲመጣ ክንፎቹን በመዘርጋት ጥቁርና ነጭ መስመሮችን በሚይዘው ውብ አቀማመጡ ይታወቃል። በአንጻሩ በኒው ጊኒ ጫካዎች ውስጥ የሚኖረው ታላቁ የገነት ወፍ ደግሞ ከሁሉም በተለየው በዳንሱ የሚታወቅ ሲሆን ወንዱ ጥልቅ ቡናማና ወርቃማ ላባዎቹን እንደ ትልቅ ማራገቢያ በመዘርጋት ዛፎች ላይ ተዘግዝቆ በመንጠልጠል ድንቅ የፍቅር ዳንስ ሲደንስ ይታያል። በተመሳሳይ ጫካ ውስጥ የሚኖረው ኪንግ ኦፍ ሳክሶኒ ወፍ ደግሞ ከጭንቅላቱ ላይ የሚበቅሉ 2 ረዣዥም የላባ ሽቦዎችን በተናጠል እያንቀሳቀሰ እንደ ሙዚቃ መሪ የፍቅር ዳንሱን ይመራል። 5ኛ የኒኮባር። ወደ ደሴቶች ስንገባ ደግሞ የኒኮባር እርግብ የተባለውን እንደ ጌጣጌጥ የሚያብረቀርቅ አረንጓዴና ወርቃማ ቀለም ያለውን ወፍ የምናገኝ ሲሆን ይህም ወፍ ዝርያው እንደጠፋ የሚነገርለት ዶዶ የተባለ ወፍ የቅርብ ዝርያ እንደሆነ ይነገርለታል። በደቡብ እስያ የአትክልት ስፍራዎች ውስጥ ደግሞ ቴለር በርድ የተባለችው ታታሪ ወፍ ቅጠሎችን በሸረሪት ድር ሰፍታ ጎጆዋን በመስራት የምትታወቅ አስደናቂ የተፈጥሮ ጥበብ የምታሳይ ወፍ ስትሆን ብዙዎችም በስራዋ ይደነቃሉ። 4ኛ ሃርፒ ኤግል። ይህ ሃርፒ ኤግል የተባለ የአዋፋት አውራ በሰማይ ላይ እጅግ ኃይለኛ አዳኝ ሲሆን ጥፍሮቹ ልክ እንደ ድብ ጥፍር ሁሉ ግዙፍ የሆኑለት የንስር እስከ 15 ፓውንድ የሚመዝኑ ዝንጀሮዎችንና ሌሎች እንስሳትን ከጫካ ውስጥ እየነጠቀ ያድናል። ሃርፒ እጅግ ኃይለኛ የወፍ ዝርያ ከመሆኑ የተነሳ ሰዎችን ጭምር አንጠልጥሎ የመብረር አቅም ያለው ሲሆን ብዙ እንስሳትም ይህንን ፍጥረት በሰማይ ላይ ካዩ እጅጉን ይረበሻሉ። 3ኛ ትራምፔተር ስዋን። ይህ ትራምፔተር ስዋን የተባለ ዝርያ ደግሞ እንደ ጥሩምባ በሚያስተጋባው ድምፁና ለአንዴና ለዘላለም በሚፈጥረው የትዳር ሕይወቱ የሚታወቅ ሲሆን ይህ ፍጥረት አንድ የሚስቱን ፈቅዶና መርጦ ካገባ በኋላ ብትሞት እንኳን ሌላ ሚስት አያገባም። 2ኛ የቪክቶሪያ ክራውንድ። ይህ እጅግ የገዘፈውና ውቡ የቪክቶሪያ ክራውንድ እርግብ ደግሞ በዓለም ላይ ትልቁ እርግብ ሲሆን ጭንቅላቱ ላይ ያለውን ይህን የዳንቴል ዘውድ ደፍቶ በኩራት ሲራመድ ለተመለከተ በአዋፋት ተፈጥሮ መደነቁን አያቆምም። 1ኛ ባርን ኦል። በመጨረሻም ይህን ባርን ኦል የተባለን ፍጥረት የምናገኝ ሲሆን ይህ የልብ ቅርጽ ባለውና እንደ ራዳር በሚያገለግለው ፊቱ የሚታወቀው የአዋፍ ዝርያ እጅግ በዝምታ እየበረረ በሌሊት እንኳን በሚያየው አይኖቹ አይጦችንና ሌሎች እንስሳትን እያደነ ይበላል።